መንፈሳዊ አባቴ ፕሮፌት ሚራክል ተካሲና እንደዚህ ይላል፣ የሚጸልይ ሰው ካለ የሚመልስ እግዚአብሔር አለ ይላል። ምን ያክሎቻችሁ የእግዚአብሔር ቃል ለመስማት ዝግጁ ናችሁ? መጽሐፍ ቅዱስ የያዝን ሰዎች አንደኛ ሳሙኤል ምዕራፍ 1 ከቁጥር 9 ጀምሮ ፕሊዝ ሳስተምር በጥልቀት እንድሰሙ ይፈልጋለሁ። ቢኮዝ በማስተምረው የእግዚአብሔር ቃል ውስጥ የሚለቀቁ በረከቶች አሉ፣ የሚለቀቁ የእግዚአብሔር እጆች አሉ። ትልቁና ዋናው ነገር እናንተ ለመስማት የፈጠናችሁ ነው እንጂ ለመስማት ሬዲ ሁኑ እንጂ እግዚአብሔር እንደዚህ ያደርግላችኋል። ዛሬ በሮች ይከፈቱላችኋል፣ የተዘጉ የእናንተ በሮች ይከፋፈታሉ። ክብር ለኢየሱስ ይሁን። እንደዚህ ይላል ከቁጥር 9 እስከ 18 ድረስ ከቁጥር 9 እስከ 18 ድረስ ከ9 እስከ 18 ድረስ ነው ማነበው። በደንብ አድርጋችሁ በጥልቀት ስሙን። በሴሎ ከበሉና ከጠጡ በኋላ ሐና ተነሳች። ካህኑም ኤሊ በእግዚአብሔር መቅደስ መቃን አጠገብ በመንበሩ ላይ ተቀምጦ ነበር። እርሷም በልቧ ትማረር ነበር። በእግዚአብሔር ፊት ጸለየች፣ ጽኑም ለቅሶም አለቀሰች። እርሷም በልቧ ትማረር ነበር፣ በእግዚአብሔር ፊት ጸለየች። እዚህ ጋር በደንብ አድርጋችሁ ያዙልኝ። እሺ፣ እዚህ መጽሐፍ ቅዱስ ክፍል ላይ በደንብ አድርጋችሁ ያዙልኝ። እንደዚህ ይላል፣ በእግዚአብሔር ፊት ጸለየች፣ ጽኑም ለቅሶ አለቀሰች። ሐና አንድ ነገር አደረገች። በእግዚአብሔር ፊት ምን አለች? ጸለየች። መጸለይ ብቻ አይደለም፣ ጽኑ ለቅሶ አለቀሰች። ጽኑ ለቅሶ ምን አለች? አለቀሰች። ቁጥር 11 እርሷም አቤቱ የሰራዊት ጌታ ሆይ የባሪያን መዋረድ ተመልከት፣ ብታስበኝ እኔንም ባትረሳ፣ ለባሪያህም ወንድም ልጅ ብትሰጥ ዕድሜው ሁሉ ለእግዚአብሔር ሰጠዋለሁ፣ ምላጭም በራሱ ላይ አይደርስም ብላ ስለት ተሳለች። ሐና አንድ ነገር አደረገች። የባሪያን ለቅሶ እግዚአብሔር ሆይ ልጅ ብትሰጠኝ ያ ልጅ ለአንተ መልሼ እሰጥሃለሁ። እሱ ብቻ አይደለም፣ ምላጭ አይነካውም፣ ምላጭ በራሱ ላይ ምን አላደርስም ብላ ስለት ተሳለች። ቁጥር 12 ጸሎቷም በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበር። ጸሎቷም እቺ ሴት ምታረግ ነበር? በእግዚአብሔር ፊት ታበዛ ነበር። ጸሎቷ በእግዚአብሔር ፊት ምናለች? ባበዛች ጊዜ ኤሊ አፏን ይመለከት ነበር። ሐናም በልቧ ትናገር ነበር፣ ድምጿም ሳይሰማ ከንፈሯን ታንቀሳቅስ ነበር። ኤሊም እንደሰከረች ቆጠራት። ቢኮዝ አፏን እያንቀሳቀሰች ነው የምትጸልየው። ከአንደበቷ ድምፅ አይወጣም። በደንብ አድርጋ የምትጸልየው እቺ ሴት ጽኑ ለቅሶ ነው የምትጸልየው። በለቅሶ ነው የምትጸልየው። በደንብ አድርጋ በጥልቀት ትጸልያለች። ኤሊም ስካርሽ እስከ መቼ ነው? የወይን ጠጅሽ ከአንቺ አርቂ አላት። ስካርሽ እስከ መቼ ነው? የወይን ጠጅሽ ከአንቺ አርቂ አላት። ያ ማለት ኤሊ ሲመለከታት ሐናን አንድ ነገር አየ። እቺ ሴት የሰከረች እንደሆነ አየ። የሰከረች እንደሆነ ያየሳት ኤሊ እንደዚህ አላት። ሐና ጋር መጣና እንደዚህ አላት፣ አንቺ ሴት ስካርሽ እስከ መቼ ነው? እሱ ብቻ አይደለም፣ መጠጥን የወይን ጠጅን ከአንቺ ምን በይ አስወግጂ አላት። ቁጥር 15 ሐናም ጌታ ሆይ አይደለም፣ እኔ ልቧ ያዘነባት ሴት ነኝ። ጠጅና ሌላ የሚያሰክር ነገር አልጠጣውም። ነገር ግን በእግዚአብሔር ፊት ነፍሴን አፈሳለሁ። እኔ እንደ ሌሎች ጠጅ አልጠጣውም፣ እንደ ሌሎች የሚያሰክር ነገር አላረኩም። ግን አንድ ነገር አድርጌያለሁ፣ ነፍሴን በእግዚአብሔር ፊት አፍስሻለሁ። እኔ ልቧ የተሰበረብኝ ሴት ነኝ። ልቤ ተሰብሯል። ልቤን የሰበርኩት ደግሞ በእግዚአብሔር ፊት ነው። በእግዚአብሔር ፊት ልቤን ከዛስ ነፍሴን አፈሳለሁ አለች። ሐዘንም ጭንቀቴም ስለበዛ እስካሁን ድረስ እንድትቆጥረኝ ብላ መለሰችለት። ኤሊም በደና ሂጂ የእስራኤል እዚያ ቁጥር 17 ኤሊም በደና ሂጂ
ኤሊም በደህና ሂጂ፣ የእስራኤል አምላክ የለመንሽው ልመና ይስጥሽ ብሎ መለሰላት። ከዛስ እርሷም ባሪያዬ በዓይኔ ፊት ሞገስ ላገኝ አለች። ሴቲቱም መንገዷን ሄደች፣ በሰላምም ፊቷንም ከእንግዲህ ወዲህ አዘንተኛ መስሎ አልታየም። ፊቷ ከእንግዲህ ወዲህ አዘንተኛ መስሎ አልታየም። ከዛ ቁጥር 19 ላይ ቁጥር 19-20 ላይ ከዛ ሐና እንደጸነሰች ይናገራል። ሐና እንደጸነሰች ይናገራል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እዚህ የመጽሐፍ ቅዱስ ክፍል ላይ አንድ እንድታቁት የምፈልገው ነገር አለ። በጥልቀት አንድ እንድታቁት የምፈልገው ነገር አለ። እዚህ የመጽሐፍ ቅዱስ ክፍል ላይ ስለ አንድ ነገር ያወራል። ኤልቃና 2 ሚስቶች ነበሩት። የመጀመሪያው ፍናና፣ ሁለተኛ ደግሞ ሐና ነበር። ፍናና ልጅ ነበራት፣ ሐና ግን ልጅ አልነበራትም። ፍናና ልጅ ነበራት፣ ሐና ግን ልጅ አልነበራትም። ሐና ምን ታደርግ ነበር? በእግዚአብሔር ፊት ታለቅስ ነበር። በእግዚአብሔር ፊት ጥያቄ ነበራት። እጅግ በጣም ታለቅስ ነበር። እዚህ የመጽሐፍ ቅዱስ ክፍል ላይ ሳነብላችሁ አንድ በጥልቀት እንድታቁ ፈልገው ነገር አለ። እቺ ሴት ጥያቄ አላት። እቺ ሴት ጥያቄዋን ይዛ ቁጭ አላለችም። በደንብ አድርጋችሁ ስሙኝ። እቺ ሴት ጥያቄ አላት። ጥያቄዋን ይዛ ቁጭ አላደረገችም። በዛው ጥያቄዋ ላይ በጥልቀት መጸለይ ጀመረች። በጥልቀት በእግዚአብሔር ፊት መጸለይ ጀመረች። ስትጸልይ ነግሬያቸዋለሁ። ስትጸልይ እጅግ በጣም በጥልቀት ነበር የጸለየችው። በእግዚአብሔር ፊት ምን ትል ነበር? ታነባ ነበር። በእግዚአብሔር ፊት ልቧን ትሰብር ነበር። እዚህ ጋር አንድ እንድታቁልኝ የምፈልገው ነገር አለ። አብዛኞቻችሁ ጥያቄ በእናንተ ህይወት ላይ የተፈጠረ ሰዓት የእናንተን ጥያቄ ወደ ጸሎት አትቀይሩትም። ጥያቄዎቻችሁን ወደ ጸሎት ስለማትቀይሩ አብዛኞቻችሁ የጥያቄዎቻችሁ መልስ አትቀበሉ። አብዛኞቻችሁ ጥያቄ እንዳላችሁ እናውቃለን። ነገር ግን በዛ ጥያቄ ላይ እናንተ ወደ ጸሎት ቀይራችኋል። ያንን ጥያቄ ወደ ጸሎት ቀይራችኋል። እቺ ሴት ዋይዝ ነች። እንዴት ዋይዝ እንደሆነች ነግራችኋለሁ። ጥያቄ አላት። ያንን ጥያቄ ግን ወደ ጸሎት ነው የቀየረችው። እቺ ሴት ልጅ መውለድ ትፈልጋለች። ከላይ ቁጥሩ ላይ ስታነቡ አይ ቲንክ ቁጥር 5 ቁጥር 4 ላይ እግዚአብሔር ማህፀኗ እንደዘጋ ይናገራል አይደለ? እግዚአብሔር ማህፀኗ እንደዘጋ ይናገራል። ቢኮዝ እዛ ስፍራ ላይ የሚመለክ ጣዖት እንዳለ ታውቃለህ። እግዚአብሔር ስላየህ የሐናን ማህፀን እግዚአብሔር ዘጋው ይላል። ቢኮዝ እዛ ስፍራ ላይ የሚመለክ ጣዖት አለ። ያንን ጣዖት እስካላስወገደችው ድረስ በእግዚአብሔር ፊት ሄዳ እስካልጸለየች ድረስ እግዚአብሔር የእሷን ማህፀን ሊከፍት አይችልም። አፍተር ዛት ያደረገችው ነገር ልንገራችሁ። ሐና አፍተር ዛት ያደረገችው ነገር ልንገራችሁ። ይህንን ነገር ተወች። ከበሉና ከጠጡ በኋላ ይናል መጽሐፍ ቅዱስ። ከበሉና ከጠጡ በኋላ በማልዳ ተነስታ ወደ ካህኑ ወደ ኤሊ ወዳለበት ስፍራ ሄደች። በማለዳ ተነስታ ሄደችው። በማለዳ ተነስታ ስትሄድ ኤሊ በበሩ አጠገብ ቆሞ ቁጭ ብሎ ነበር ይላል መጽሐፍ ቅዱስ። ሐና አንድ ነገር አደረገች። በእግዚአብሔር ፊት የምሬት ጸሎት ጸለየች። የምሬት ጸሎት ጸለየች። በጥልቀት ጸለየች። አንድ እንድታቁልኝ የምፈልገው ነገር አለ። የሚጸልይ ሰው ካለ የሚመልስ እግዚአብሔር አለ። መንፈሳዊ አባቴ ፕሮፌት ሚራክል ተካ ሲናገር እንደዚህ ይላል፣ የሚጸልይ ሰው ካለ የሚመልስ እግዚአብሔር አለ ይላል። ያ ማለት አብዝታችሁ የጸለያችሁ ሰዓት አብዝታችሁ የሚሰማችሁ አምላክ አለ። አብዝቶ የሚሰማ አምላክ አለ። እቺ ሴት በጥልቀት ነው የጸለየችው። እጅግ በጣም በጥልቀት ነው የጸለየችው። በእግዚአብሔር ፊት እጅግ በጣም ጸለየ ይችላል መጽሐፍ ቅዱስ። እጅግ በጣም በእግዚአብሔር ፊት ጸለየ ይችላል። እርሷም ይላል በልባ ትማረር ነበር፣ በእግዚአብሔር ፊትም
ጸለየች፣ ጽኑም ለቅሶም አለቀሰች። በልቧ ትማረር ነበር። እቺ ሴት እየተማረረች በእግዚአብሔር ፊት ትጸልያለች። እየተማረረች በእግዚአብሔር ፊት ትጸልያለች። እየተማረረች እያለቀሰች በእግዚአብሔር ፊት ትጸልያለች። አብዛኞቻችሁ የጥያቄዎቻችሁ መልስ ማትቀበሉ በዛ ምክንያት ነው። አብዛኞቻችሁ እግዚአብሔር በእናንተ ሕይወት ላይ ታምራትን የሚያደርግበት ምክንያት በዛ ምክንያት ነው። ቢኮዝ አብዛኞቻችሁ ጥያቄዎቻችሁና ምሬቶቻችሁ ወደ ጸሎት አትቀይሩትም። ወደ ጸሎት አትቀይሩትም። በጥልቀት አትጸልዩም። ቢኮዝ ሃና በጥልቀት ትጸልይ ነበር። በጣም በጥልቀት እያለቀሰች ልቧ ተሰብሮ በእግዚአብሔር ፊት ትጸልይ ነበር። አንድ እንዲገባችሁ የምፈልገው ነገር አለ። ዛሬ እንድትረዱኝና እንዲገባችሁ ከሃና ህይወት አንድ ላስተምራችሁ የፈለኩት ቃል አለ። በደንብ አድርጋችሁ ስሙኝ። እሺ፣ በደንብ አድርጋችሁ ስሙኝ። እቺ ሴት ጥያቄ አላት። ፍናና አራት ልጅ 3 ልጅ ወልዳለች። 4 ልጅ እስክትወልድ ድረስ ሃና ህይወት ላይ ልጅ የለም። ታማርር ነበር። ኢቭን እንኳን ባለቤቷ ከፍናና ይልቅ ሃናን በደንብ አድርጎ ይወዳት ነበር። በጣም ይወዳት ነበር። ምን ማለት መሰላችሁ? አንዳንድ ጊዜ በላይፋችሁ ላይ እግዚአብሔር ሊዘገይ ይመስላችኋል። አንዳንድ ጊዜ በላይፋችሁ ላይ እግዚአብሔር የሚዘገይ ይመስላችኋል። አብዛኛው ሰው እግዚአብሔር የሚዘገይ ስለሚመስለው አይጸልይም። አብዛኛው ሰው እግዚአብሔር ይዘገያል ብሎ ስለሚያስብ አይጸልይም። ሄሎ፣ ይሰማል። አብዛኛው ጴንጤ እግዚአብሔር ይዘገያል ብሎ ስለሚያስብ አይጸልይም። ምን ማለት መሰላችሁ? ሁላችሁም ልጠይቃችሁ። ጸሎት የጸለያችሁ ሰዓት መልስን ተቀብላችሁ ታውቃላችሁ? በምትጸልዩት እያንዳንዱ ጸሎት መልስን ተቀብላችኋል? በምትጸልዩ ጸሎት መልስን ተቀብላችሁ ታውቃላችሁ? ሁላችሁም አዎ ትላላችሁ። ሁላችሁም ውሸታም ናችሁ። እንዴት ውሸታም እንደሆናችሁ ልንገራችሁ። እንዴት ውሸታም እንደሆናችሁ ልንገራችሁ። ሃና ፍናና 3 ልጅ 4 ልጅ እስክትወልድ ድረስ ሃናን እግዚአብሔር ማጸኗን ዘግቶ ነበር አይደለ? ማጸን ዘግቶ ነበር። ለምንድነው እግዚአብሔር ለፍናና የመጀመሪያ ልጅ ስትወልድ ለሃና የመጀመሪያ ልጅ ለምንድነው እግዚአብሔር ያልሰጣት? ለምንድነው ያልሰጣት? እንዴት እንደሆነ ልንገራችሁ። ባይዘዌ እግዚአብሔር ሁሉን ይሰማል። የምትጸልዩት እያንዳንዱን ሁሉ ጸሎት ይሰማል። የሚሰማ አምላክ ነው የምታመልኩት። እንዴት እንደሆነ ልንገራችሁ። አንዳንድ ጊዜ እግዚአብሔር ጸሎታችሁን ያዘገየዋል። አንዳንድ ጊዜ እግዚአብሔር ጸሎታችሁን ያዘገየዋል። ለምን እንደሆነ ልንገራችሁ። አንዳንድ ጊዜ እግዚአብሔር ጸሎታችሁን የሚያዘገየው በእናንተ ጥረት ይሄንን ጸሎት እንዳመጣችሁት እንዳታስቡት ነው። በእናንተ ጥረት ይሄንን ጸሎት እንዳመጣችሁት እንዳታስቡ ነው። በእናንተ ጸሎትና በእናንተ ጥረት ይሄንን
ይሄንን መልስ እንዳመጣችሁ እንዳታውቁ ነው አንዳንድ እግዚአብሔር ጸሎታችሁ የሚያዘገየው። ፍናና የመጀመሪያ ልጅ የወለደች ሰዓት እግዚአብሔር የሐናን ማጽን አልከፈተውም። ፍናና የሁለተኛው ልጅ የወለደች ሰዓት እግዚአብሔር የሐናን ማጽን አልከፈተውም። ሶስተኛ ልጅ ስትወልድ እግዚአብሔር የሐናን ማጽን አልከፈተውም። አራተኛ ልጅ ስትወልድ እግዚአብሔር የሐናን ማጽን አልከፈተውም። እግዚአብሔር መቼ የሐናን ማጽን እንደከፈተው ልንገራችሁ። ምን እንዳለች ታውቃላችሁ? አቤቱ አለችና እግዚአብሔር ሆይ የምትሰጠኝ ልጅ አለች፣ ይሄ ልጅ ላንተ ሰጣለሁ፣ መልሼ ላንተ ሰጣለሁ። ከዛስ ምላጭ ያገኘው ምን ማለት መሰላችሁ? አንዳንድ ጸሎታችሁ እግዚአብሔር የሚከብርበት አይደለም። አንዳንድ ጸሎታችሁ እግዚአብሔር የሚከብርበት አይደለም። ምን ማለት መሰላችሁ? እግዚአብሔር እናንተን ሲባርካችሁ፣ እግዚአብሔር እናንተን ሲያሰፋችሁ፣ እግዚአብሔር እናንተን ፍሬያማ ሲያደርጋችሁ፣ እግዚአብሔር እናንተን ፍሬያማ ያደረገበት መንገድና ያንን እስካላወቃችሁ ድረስ በህይወታችሁ ላይ ትለፋላችሁ፣ ትደክማላችሁ። ምን ማለት መሰላችሁ? እግዚአብሔር ለምሳሌ ስትጸልዩ እግዚአብሔር ልጅ ሰጣችሁ ወይ ደግሞ የሆነ ቁስ ነገር ሰጣችሁ። ያ ነገር ላይ መልሳችሁ ለእግዚአብሔር እስካልሰጣችሁ ድረስ ያ ነገር ፍሬያማ አይሆንም። ምን ማለት መሰላችሁ? ሐና ልክ ሳሙኤልን የወለደች ሰዓት ምን እንዳደረገች ታውቃላችሁ? ሳሙኤልን ለእግዚአብሔር ሰጠችው። ከዛስ መካኒቷ 7 ተወለደች ይላል። ሐና ከዛ በኋላ ልጅ ወለደች። እግዚአብሔር ማህፀኗን ከፈተላት። ከዛ በኋላ ምን ማለት መሰላችሁ? እግዚአብሔር ሊባርካችሁ ይችላል። እግዚአብሔር ሊያሰፋችሁ ይችላል። ነገር ግን እግዚአብሔር እናንተን ሲባርካችሁ፣ እግዚአብሔር እናንተን ሲያሰፋችሁ ትልቁና ዋናው መረዳት ማስተዋል ያለባችሁ ነገር ልንገራችሁ። ያ እግዚአብሔር እናንተን የባረካችሁ፣ ያ እግዚአብሔር እናንተን ያሰፋችሁ ለአንድ ነገር ነው። አብዛኛው ሰው ሲባረክና አብዛኛው ሰው እግዚአብሔር ሲያሰፋው አብዛኛው ሰው ምን እንደሚያደርግ ታውቃላችሁ? ከእግዚአብሔር ቤት ወይ ደግሞ ከእግዚአብሔር ህብረት ወይ ደግሞ ከእግዚአብሔር ጋር ያለው ግንኙነት ይጠፋል። ከዛስ ልክ ሄዶ ልክ ነገርየው ያለቀ ሰዓት ተመልሶ ወደ እግዚአብሔር ይመጣል። ምን ማለት መሰላችሁ? እግዚአብሔር ሲባርካችሁና እግዚአብሔር ሲያሰፋችሁ በዛ እግዚአብሔር በሚባርካችሁ በዛ መንገድ እግዚአብሔር ከእናንተ ጋር ስላለ ኤቭሪቲንጋችሁን ከእግዚአብሔር ቤት እንዳታርቁ፣ የትኛውም ነገሮቻችሁ ከእግዚአብሔር ቤት እንዳታርቁ። ቢኮዝ መከናወንና ስኬት ፍሬያማ ያለው በእግዚአብሔር ቤት ውስጥ መሆን ነው። በእግዚአብሔር ቤት ውስጥ በመሆን ነው ፍሬያማነትና ስኬት ያለው። አንዳንድ ሰዎች ለዛ ነው ማትባረኩት። አንዳንድ ሰዎች ለዛ ነው ፍሬያማ ማትሆኑት። ለዛ ነው ማትባረኩት። እግዚአብሔር እናንተን ሊባርካችሁ ይፈልጋል። እናንተስ ልክ የተባረካችሁ ሰዓት ትጠፋላችሁ። ከቸርች ትጠፋላችሁ። ከእግዚአብሔር ህብረት ትጠፋላችሁ። ምን ማለት መሰላችሁ? ሐና የምታመልከው ጣዖት የነበረበት ስፍራ ነው። ቢኮዝ መጽሐፍ ቅዱስ ሲናገር ሳሙኤል ከመወለዱ በፊት የእግዚአብሔር ድምፅ ብርቅ ነበር። የእግዚአብሔር ድምፅ ብርቅ ነበር። ምን ማለት መሰላችሁ? ሐና የምታመልከው ጣዖት ነበር። ልክ ሳሙኤልን ከወለደች በኋላ እግዚአብሔርን አንድ ነገር ጠየቀችው። ይሄን ልጅ መልሼ ለአንተ ሰጣለሁ ካለች በኋላ ይሄን ልጅ ከተወለደ በኋላ ሳሙኤልን ከሰጠችው በኋላ ሐና ሳሙኤልን ለማግኘት ወደ መቅደስ ትሄዳለች። ቢኮዝ ልጇ እዛ ውስጥ አለ። ምን ማለት መሰላችሁ? አንዳንድ ጊዜ እግዚአብሔር እናንተን ማይባርካችሁ እናንተ ከእግዚአብሔር ቤት ስለምትጠፉ ነው። አንዳንድ ጊዜ እናንተን ማይባርካችሁ እግዚአብሔር ከእግዚአብሔር ቤት ስለምትጠፉ ነው። በራሳችሁ ስለምትመኩ ነው። በራሳችሁ ስለምትደገፉ ነው።
እግዚአብሔር ቤት ውስጥ ስለማትሆኑ ነው። አብዛኛው ጴንጤ ቸርች አይሄድም። አብዛኛው ጴንጤ ስራ ውስጥ ነው ያለው። ምን ማለት መሰላችሁ? አትስሩ ማለት አይደለም። እግዚአብሔር የሥራ በር የከፈተላችሁ ከእግዚአብሔር ቤት እንድጠፉ አይደለም። እግዚአብሔር የሥራን በር የከፈተላችሁ ከእግዚአብሔር ቤት እንድትርቁ አይደለም፣ እንድትጠፉ አይደለም። ባይዘዌ ብዙ በሮች እንዲከፈቱላችሁ ትፈልጋላችሁ? ብዙ በሮች እንዲከፈቱላችሁ ትፈልጋላችሁ? ብዙ በሮች ደጆች እንዲከፈቱላችሁ ትፈልጋላችሁ? ማድረግ ያለባችሁ ነገር ልንገራችሁ። ከእግዚአብሔር ቤት እንዳትርቁ። ከእግዚአብሔር ቤት እንዳትርቁ። እግዚአብሔር ቤት እንዳትርቁ። የሐናን ማዕፀን እግዚአብሔር የከፈተው ይመስላል አብዛኛው ሰው። አሁን የሐናን ማዕፀን እግዚአብሔር የከፈተው ይመስላል። ኔቨር። የሐናን ማዕፀን የከፈተው ኤሊ ነው። ላሳያችሁ። የሐናን ማዕፀን የከፈተው ኤሊ ነው። የሐናን ማዕፀን የከፈተው ኤሊ ነው። ላሳያችሁ። ቁጥር 17 ቁጥር 17 ቁጥር 17 እንደዚህ ይላል። ኤሊም ይላል ኤሊም በደህና ሂጂ፣ ኤሊም በደህና ሂጂ፣ በደህና ሂጂ፣ የእስራኤል አምላክ የለመንሽውን ልመና ይስጥሽ ብሎ መለሰላት። ኤሊም በደህና ሂጂ፣ የእስራኤል አምላክ የለመንሽውን ልመና ይስጥሽ ብሎ መለሳት። ከዛስ እርሷም ባሪያዬ በዓይን ፊት ሞገስ ላግኝ፣ እርሷም ባሪያዬ በዓይን ፊት ሞገስ ላግኝ አለች። ሴቲቱም መንገዷን ሄደች። ከዛስ ሴቲቱም መንገዷን ሄደች ባለችም ፊቷም ከእንግዲህ ወዲህ አዘንተኛ መስሎ አልታየም። ያ ማለት እቺ ሴት ልክ ኤሊ ይህንን ነገር ከነገራት በኋላ እቺ ሴት ከዚህ በፊት ታለቅስ ነበር፣ ሐዘንተኛ ነበረች። ልክ ይህንን ድምፅ ከሰማች በኋላ ሴቲቱም ከዚህ በኋላ ሐዘንተኛ መስሎ አልታየችም ይላል። ከዛ በኋላ ሐዘንተኛ መስሎ አልታየችም ይላል። ሐዘንተኛ መስሎ አልታየችም። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ዛሬ ምሽት እናንተ ጸልያችሁ ያልተከፈቱ በሮች፣ እናንተ ጸልያችሁ ያልተከፈቱ የእናንተ ደጆች ዛሬ መንፈስ ቅዱስ በሮቻችሁን ይከፍታል። ልክ እንደ ሐና በሮች የተዘጉባችሁ በዚህም ለመክፈት ታግላችሁ በሮች የተዘጉባችሁ ሰዎች ዛሬ እግዚአብሔር በሮቻችሁን ይከፍታል። ቢኮዝ የሐናን ማዕፀን እንዲከፈት ያደረገው የኤሊ ጸሎት ነው። የእስራኤል አምላክ የለመንሽውን ልመና ይስጥሽ አላት። አፍተር ዛት ከዛ በኋላ ሐና ምን አለች? ልጅ ጸነሰች። ሳሙኤልን ወለደች። ዛሬ እግዚአብሔር አንድ ነገር እንዲያደርግላችሁ ጸልያለሁ። የተዘጉ የእናንተ በሮች በመንፈስ ቅዱስ ኃይል በዚህ ምሽት እንዲከፈቱ ጸልያለሁ። እግዚአብሔር በሮቻችሁን ይከፋፍታል። እግዚአብሔር አምላክ በሮቻችሁን ይከፋፍታል። የተዘጉ የእናንተ በሮች ዛሬ ይከፈታሉ። የተዘጉ በሮች አላችሁ፣ ጥያቄ አላችሁ፣ እግዚአብሔር እንዲባርካችሁ ትፈልጋላችሁ፣ ፍሬያማ እንድትሆኑ ትፈልጋላችሁ። ዛሬ እግዚአብሔር አንድ ነገር ያደርግላችኋል። በዚህ ምሽት የተዘጉ የእናንተ በሮች ከዚህ ሰዓት ጀምሮ ይከፈታሉ። የውጭ በሮቻችሁ ይከፈታሉ። የእናንተ የትዳር በሮች ይከፈታሉ። የእናንተ የአገልግሎት በሮች ይከፈታሉ። የእናንተ ቪዛዎች ይፈጥናሉ። የእናንተ የትዳር በሮች ይከፈታሉ። የእናንተ የትዳር በሮች ይከፋፈታሉ። በሮች ይከፈቱላችኋል። በሮች ይከፈታሉ፣ ይከፈታሉ። ተናገሩ እስቲ፣ በሮቼ ይከፈታሉ በሉ እስቲ። በሮቼ ይከፈታሉ በሉ እስቲ። በሮቼ ይከፈታሉ በሉ። ክብር ለኢየሱስ ይሁን። ዛሬ
እንደ እግዚአብሔር ነብይ የናንተን በሮች አስከፍታለሁ። እንደ እግዚአብሔር ነብይ የናንተን በሮች አስከፍታለሁ። የናንተን በሮች አስከፍቻለሁ። የናንተን በሮች አስከፍታለሁ። እንደ እግዚአብሔር ነብይ የናንተን በሮች አስከፍታለሁ። የተበላሹ የናንተ በሮች፣ በሰው እጅ የተዘጋ የናንተ በሮች እንደ እግዚአብሔር ነብይ የናንተ የተዘጉባችሁ የትኛውን በሮች አስከፍታለሁ፣ አስከፍታለሁ፣ አስከፍታለሁ። ክብር ለኢየሱስ ይሁን። ፋይናንሻል ነገሮቻችሁ ከዚህ ሰዓት ጀምሮ ይቀያየሩ። ደጆቻችሁ ይከፋፈቱ። ፍሬያማነት ከዚህ ሰዓት ጀምሮ እንዲበዛላችሁ ጸለይኩኝ። እግዚአብሔር በሮቻችሁን ከፍቶታል። በሮች ከፍቶታል፣ ከፍቶታል፣ ከፍቶታል። የናንተን በር በመንፈስ ቅዱስ ኃይልና በመንፈስ ቅዱስ ኃይል አስከፍቻለሁ። የተበላሸባችሁ ጉዳይ ከዚህ ሰዓት ጀምሮ ተስተካክሏል። ስልኮቻችሁ ላይ የምስራችን ዜና እንድሰሙ ጸልያለሁ። እግዚአብሔር በሮቻችሁን እንዲከፋፍተው ጸልያለሁ። ዲኮስታሊ ጋባራዲያ ሱባ የናንተን በር አስከፍቻለሁ። የናንተን የውጭ በር አስከፍቻለሁ። የተዘጋባችሁ በሮች ተከፍተዋል። የተዘጉባችሁ በሮች ተከፍተዋል። አሁን የናንተን በር እግዚአብሔር ሲከፍተው ምን እንደሚሆንላችሁ ታውቃላችሁ? የናንተ በር አነጋጋሪ ይሆናል። የናንተን በር እግዚአብሔር አነጋጋሪ ያደርገዋል። የናንተን በር እግዚአብሔር አነጋጋሪ ያደርገዋል። የናንተን በር እግዚአብሔር አነጋጋሪ ያደርገዋል። አነጋጋሪ ያደርገዋል። ቢኮዝ የቆየው ለምክንያት ነው። እግዚአብሔር የናንተን በር ያቆየው ለምክንያት ነው። አነጋጋሪ ለማድረግ አነጋጋሪ ለማድረግ። እቺ ሴትማ በሮቿ ተዘግቶባት ነበር። አሁን ግን እግዚአብሔር ከፍቶላታል የሚል አነጋጋሪ ዜና በጠላቶቻችሁ መንደር እግዚአብሔር ይህንን ዜና ያሰማቸዋል። ከዚህ በኋላ ጠላቶቻችሁ ይፈሯቸዋል። ቢኮዝ እግዚአብሔር ለእናንተ በዚህ ምሽት አነጋጋሪ በሮችን ይከፍታል። ፓስፖርታችሁ ይፈጥናል። ቪዛችሁ ይፈጥናል። የውጭ በሮቻችሁ ይፈጥናል። የትዳር በሮቻችሁ ይፈጥናል። እግዚአብሔር ፍሬያማ ያደርጋቸዋል። የገባሁት ለመተንበይ ነው። የእናንተ ፓስፖርት የዘገየባችሁ፣ ቪዛ የዘገየባችሁ፣ የውጭ በር የተዘገየባችሁ እግዚአብሔር አንድ ነገር ያደርግላችኋል። የዘገየባችሁን ነገሮች ይከፋፍትላችኋል።